ምዕራፍ 36 ሱረቱ ያሲን ጁዝ ወይም ክፍል 22 36ኛ ሱረቱ ያሲን በመካ የወረደች ናት። አያቶቿ ወይም አንቀጾቿ 83 ናቸው። ቢስሚላሂር ረህማኒር ረሂም በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው። ያሲን ያሲን ወልቁርአኒል ሐኪም በጥበበኛው ወይም በፈራጁ ቁርአን እምላለሁ። ኢነከ ለሚነል ሙርሰሊን አንተ ነብዩ መሐመድ ሆይ በእርግጥ አንተ ለህዝቦቻቸው ከተላኩ ከመልእክተኞቹ አንዱ ነህ። ዐላ ሲራጢን ሙስተቂም በቀጥተኛው መንገድ በእስላም ላይ ነህ። ተንዚለል ዐዚዚር ረሂም ይህ ቁርአን ከሃዲያንና ወንጀለኞችን ከሚበቀለው ከሃያሉ ለአማኞች ንስሐ ለገቡና ከጥፋታቸው ተጸጽተው ለተመለሱ ባሮቹ ከአዛኙ አላህ የወረደ ነው። ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን አንተ መልእክተኛ ሆይ ቁርአን የወረደበት ምክንያት እነዚያ እነርሱ አባቶቻቸው ዝንጎች ሲሆኑ እንደተስተነቀቁት የመካንም ሆነ የሌሎችን ፈጣሪያቸውን ብቻ ማምለክ የተዘናጉትን ህዝቦች ልታስጠነቅቅ ነው። ለቀድ ሐቀል ቀውሉ ዐላ አክሰሪሂም ፈሁም ላ ዩእሚኑን በእርግጥ በአብዛኛዎቹ ከሃዲያን ላይ የአላህ የቅጣት ውሳኔ ቃሉ ተረጋግጦባቸው እነርሱም በአላህ በብቸኛ ተመላኪነቱ በመልእክተኛውና በኢስላም ፈጽሞ አያምኑ። ኢና ጀዐልና ፊ አዕናቅህም አግላላን ፈሂየ ኢለል አዝቃኒ ፈሁም ሙቅመሑን እኛ ከሃዲያንን ሐቅን በማስተባበላቸው ከእምነት እንዲርቁ ልክ አንገቶቻቸው ከእጆቻቸው ጋር የተጠፋፈሩ አደረግናቸው። እርሷም አጠፋፈሯ እስከ አገጮቻቸው ድረስ ሲሆን እነርሱም ያኔ ቀኝና ግራን መቃኘት የማይችሉ ወደ ላይ ያንጋጠጡ ቢጤ ይሆናሉ። ወጀዐልና ሚን በይኒ አይዲህም ሰደን ወሚን ኸልፊህም ሰደን ፈአግሸይናሁም ፈሁም ላ ዩብሲሩን ከሃዲያን ከእምነት በመራቃቸው በጣፋጭ የምድረ ዓለም ህይወት ተሸንግለው ሐቅ እንዳይታያቸው ከበስተፊታቸው ግርዶን ከሞት በኋላ ያለው ህይወት በህሊና እንዳይታያቸው ፈጽሞ ሊከሰት አይችልም እንዲሉ ከበስተኋላቸው ግርዶ አደረግን። ሐቅን እንዳይገነዘቡ ሸፈናቸውም እነርሱም እውነታውን አይመለከቱም። ወሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን አንተ ነብዩ ሆይ በዙሪያህ ያሉ ከሃዲያን ከነ አለቆቻቸው ባለማመናቸው እንደሚቀጡ ብታስጠነቅቃቸውም ባታስጠነቅቃቸውም በእነርሱ ላይ እኩል ነው፣ አያምኑ። ኢነማ ቱንዚሩ መን ኢተበዐ ዚክረ ወኸሽየ ረሕማነ ቢልገይብ ፈበሽርሁ ቢመግፊረቲን ወአጅሪን ከሪም የምታስጠነቅቀው ግሳጼን ቁርአንን የሚከተል አርረህማንን አዛኙን አላህ ሳያየው በርቀት የሚከተለውን ብቻ ሲሆን እንደነዚህ አይነቱ በወንጀሉ ምህረትን ገነትን በሚያህል በመልካም ምንዳ አብስረው። ኢና ነሕኑ ኑሕይል መውታ ወነክቱቡ ማ ቀደሙ ወአታረሁም ወኩለ ሸይእን አሕሰይናሁ ፊ ኢማሚን ሙቢን በእርግጠኛ አላህ ሙታንን የቂያማ ቀን ከቀብር በማስነሳት ሕያው እናደርጋለን። መጥፎም ይሁን ጥሩ ያስቀደሙትን ሥራ በሕይወት ዘመናቸው ትተው ያለፉትን ፈለጎቻቸውን ሁሉንም ነገር አሰባስበን በመሪው ግልጽ በሆነው በለህወል መሕፉዝ ማለትም በጥብቁ ሰሌዳ ላይ እንጽፈዋለን። ወضرب لهم مثلا أصحاب القرية إذ جاءها المرسلون አንተ መልእክተኛ ሆይ ለዚያች ከተማ ባለቤቶች ከአላህ ዘንድ የተላኩ ሁለት መልእክተኞች በመጡላቸው ጊዜ የተከሰተውን ለመካ ከሃዲያን ምሳሌ አድርግላቸው። إذ أرسلنا إليهم اثنين فكذبوهما فعززنا بثالث فقالوا إنا إليكم مرسلون ወደዛች ወደ ተጠቀሰችው ከተማ ሁለት መልእክተኞችን ወደ እነርሱ በላክን ጊዜ የከተማዋ ነዋሪዎች መልእክተኞቻችን አስተባበሉ። በመቀጠል ሁለቱም መልእክተኞች በሶስተኛ መልእክተኛ አጠናከረን። ሶስቱም መልእክተኞች በአንድ ላይ ለህዝቦቻቸው እኛ ካላህ ዘንድ ወደ እናንተ የተላክነን አሉ። قالوا ما أنتم إلا بشر مثلنا وما أنزل الرحمن من شيء إن أنتم إلا تكذبون የከተማ ነዋሪዎችም ለመልእክተኞቹ እናንተ የኛው ብጤ ሰዎች ናችሁ እንጂ ሌላ ምንም አይደላችሁም። አርረህማን አላህም በእናንተ በኩል ምንም አይነት ከሰማይ መልእክት አላወረደም። በእርግጥ እናንተ ዋሽዎች ናችሁ እንጂ ሌላ ምንም አይደላችሁም አሏቸው። قالوا ربنا يعلم إنا إليكم لمرسلون መልእክተኞቻችንም ጌታችን አላህ ያውቃል በእርግጥ እኛ ወደ እናንተ የተላክን መልእክተኞች ነን አሉ። وما علينا إلا البلاغ المبين
መልእክተኞችም በእኛ ላይ ግልጽ የሆነውን የአላህ መልእክት ማድረስ ብቻ ነው እንጂ ሌላ እናንተን ወደ ሐቅ የመምራት አቅሙ የለንም ወደ ሐቅ መምራት የሚችለው አላህ ብቻ ነው አሉ قالوا إنا تطيرنا بكم لئن لم تنتهوا لنرجمنكم وليمسنكم منا عذاب أليم ከሃዲያንም ለመልእክተኞቹ እኛ በእናንተ ሰበብ እድለቢስ ሆነን ብዙ ችግር ደረሰብን አማልክቶቻችንን የሚቃረን መልእክት ማስተላለፉን የማትከለከሉ ከሆነ በእርግጥ በድንጋይ እንወግራችኋለን ከኛም ዘንድ የሆነ ከባድ ቅጣት ያገኛችኋል አሏቸው قالوا طائركم معكم إن ذكرتم بل أنتم قوم مسرفون መልእክተኞችም ለከሃዲያኑ በአምልኮ በማሻረካችሁና በወንጀላችሁ ሰበብ እድለቢስነታችሁ ከናንተው ጋር ነው ያለው ስትገሰጹ ጭራሽ እድለቢስነታችሁን በሌላ በማላከክ መልእክተኛውንም ለመውገር ትዝታላችሁን እንዲያውም እናንተ ብኩን ህዝቦች ናችሁ አሏቸው وجاء من أقصى المدينة رجل يسعى قال يا قوم اتبعوا المرسلين ከሃዲያኑ መልእክተኞችን ለመግደል እንደወሰኑ የሰማ ሐቢብ ቢን ነጃር የሚባል አንድ ሰው ከከተማዋ ዳርቻ በጥድፊያ መጣና ህዝቦቼ ሆይ መልእክተኞችን ተከተሉ አላቸው اتبعوا من لا يسألكم أجرا وهم مهتدون ይህም ሰው አላህን ብቻ ወደ ማምለክ የሚጠራቸው መልእክተኞች ተከተሏቸው ክፍያንም አይጠይቋቸውም እነርሱም ወደ ቀጥተኛው መንገድ የተመሩ ናቸው አለ وما لي لا أعبد الذي فطرني وإليه ترجعون ይህም ሰው ለኔ የፈጠረኝን ከሞትም በኋላ ወደርሱ የምመለሰውን አላህ የማልገዛ ምን ምክንያት አለኝ አለ أأتخذ من دونه آلهة إن يردني الرحمن بضر لا تغن عني شفاعتهم شيئا ولا ينقذون ይህም ሰው ከርሱ ከአላህ ሌላ አማልክትን ተመላኪ አድርጌ ይዛለሁን አርህማን በኔ ላይ ጉዳትን ቢፈልግብኝ አማልክቶች ምልጃቸው ምንም አይጠቅመኝም ከጉዳትም አያተርፉኝም አለ إني إذا لفي ضلال مبين ይህም ሰው ከአላህ ሌላ አማልክትን የምገዛ ከሆነ ያኔ እኔ ግልጽ በሆነ ጥመት ውስጥ ነኝ አለ إني آمنت بربكم فاسمعون ይህም ሰው ለጠመሙት ህዝቦቹ እኔ በጌታችሁ አላህ ብቸኛ ተመላኪነት አምኛለሁ አድምጡኝም አላቸው قيل ادخل الجنة قال يا ليت قومي يعلمون ይህም ሐቢብ ቢን ነጃር የተባለው ግለሰብ እነዚያ ሶስቱን መልእክተኞች ሐቀኞች ናቸው ተከተሏቸው በማለቱ በጠማማ ህዝቦቹ ተቀጥቅጦ ተገደለ ከሞትም በኋላ ገነት ግባ ተባለ ገነት መግባቴን ህዝቦቼ ቢያቁ በምን እድሌ አለ بما غفر لي ربي وجعلني من المكرمين ይህም ሰው አላህ እንደማረኝና ነፍሴን ከተከበሩት ከመላእክቶች ከነቢያቶች ከሰማዕታትና ከቅኖቹ ጋር እንዳደረገኝ ህዝቦቼ ባወቁ አለ وما أنزلنا على قومه من بعده من جند من السماء وما كنا منزلين ሐቢብ ቢን ነጃር በግፍ ወደ ገደሉት ወደ ህዝቦቹ ከርሱ በኋላ ከሰማይ የመላእክት ሰራዊት አላወረድንም ለእንደዚህ አይነት ደካሞች የሚያጠፏቸው የመላእክት ሰራዊት አውራጆችም አልነበርንም إن كانت إلا صيحة واحدة فإذا هم خامدون ያጠፋፋቸውም ሁኔታ የመላእኩ ገብርኤል አንዲት ጩኸት እንጂ ሌላ አልነበረም ያኔም እነርሱ በሞት ጭጭ ባዮች ሆኑ يا حسرة على العباد ما يأتيهم من رسول إلا كانوا به يستهزئون የትንሣኤ ቀን ከሃዲያን በሳት ሲቀጡ አቤት የባሪያው ቁጭትና ክስረት ከሃዲያን በምድር ዓለም ላይ መልእክተኛ አይመጣላቸውም በርሱ በመልእክተኛው ላይ የሚሳለቁበት ቢሆን እንጂ ألم يروا كم أهلكنا قبلهم من القرون أنهم إليهم لا يرجعون በመልእክቶች ላይ የሚሳለቁ ከሃዲያን ከበስተፊታቸው ለምዕተ ዓመታት ስንትና ስንት የነርሱ ቢጤ ከሃዲያን እንዳጠፋን አይመለከቱምን በእርግጥ እነርሱ ለዘመናት የጠፉ ከሃዲያን ወደ እነርሱ በህይወት ወዳሉት ከሃዲያን በፍጹም አይመለሱም وإن كل لما جميع لدينا محضرون ለዘመናት የሞቱት ህዝቦች ሲቀሰቀሱ በእርግጥ እያንዳንዱ ሁሉም ህዝብ እኛ አላህ ዘንድ ተሰብሳቢዎች ቢሆኑ እንጂ ሌላ እድል አይገጥማቸው وآية لهم الأرض الميتة أحييناها وأخرجنا منها حبا فمنه يأكلون ከሞት በኋላ ያው ሆኖ መቀስቀስን ለሚያስተባብሉ ከሃዲያን ታምር እንዲሆናቸው ምድር ሙት ደረቅ ሆና ሳለች ተክልን በማብቀል ሕያው አደረግናት ከበቃዮችም ፍሬን አወጣን ከርሱም ፍሬውን ህይወት ያለው ሁሉ ይመገባዋል وجعلنا فيها جنات من نخيل وأعناب وفجرنا فيها من العيون
በምድሯም ላይ ከተምር ዛፍና ከወይኖች የሆኑ እርሻዎችን አደረግንላቸው ከምንጭም ከምድሯ ውስጥ አፈለቀን ليأكلوا من ثمره وما عملته أيديهم أفلا يشكرون እርሻዎችንም ያደረግንላቸው ከፍሬውና እጆቻቸው ከሰሯቸው ከእርሻ ውጤት ከሆኑ የተለያዩ ምግቦችን እንዲበሉ ሲሆን ከሃዲያን ይህንን ሁሉ የአላህ በረከትና ጸጋ ከተቋደሱ በኋላ ፈጣሪን አያመሰግኑምን سبحان الذي خلق الأزواج كلها مما تنبت الأرض ومن أنفسهم ومما لا يعلمون ያ መሬት ከምታበቅለው ከነፍሶቻችሁና ከማታውቋቸው ሌሎች ፍጥረታት ጥንዶችን አድርጎ የፈጠረ አላህ ጥራት ተገባው وآية لهم الليل نسلخ منه النهار فإذا هم مظلمون ሌሊቱ ቀኑን እንገፋለን ያንዴም እነርሱ ሰዎች በጨለማ ይዋጣሉ ይህም ክስተት ለነርሱ የአላህን ፈጣሪነትና ብቸኛ ተመላኪነት አመላካች ተአምር ነው والشمس تجري لمستقر لها ذلك تقدير العزيز العليم ፀሐይም ለርሷ መርጊያ በሆነው ምህዋር ላይ ትሮጣለች ይህም የኃያሉ የአዋቂው አላህ ውሳኔ ነው والقمر قدرناه منازل حتى عاد كالعرجون القديم ጨረቃም በወሩ መጀመሪያ በትንሹ በግማሽ ክብ ብቅ ብላ ተመልሳ በወሩ መጨረሻ ያረጀ ዘንባባ ቢጫ ደረቅና ክብ እስክትመስል ድረስ የ28 ቀኖች መስፈሪያዎቿን ወሰን ነው للشمس ينبغي لها أن تدرك القمر ولا الليل سابق النهار وكل في فلك يسبحون ፀሐይ የምትጓዝበትን ምህዋር ስታ ጨረቃን ልትገናኝ አይገባትም ሌሊትም ቢሆን ያለ ወቅቱ ቀንን ሊቀድም አይገባውም ሁሉም ፀሐይ ጨረቃም ሆነ ከዋክብት በክብ ምህዋራቸው ውስጥ ይዋኛሉ وآية لهم أننا حملنا ذريتهم في الفلك المشحون እኛም አላህ የቀድሞ የአዳም ዘሮች ትውልዳቸውን በተለያዩ ፍጥራን የተሞላ የነብዩ ኑህ መርከብ ላይ ጫናቸው ይህም ክስተት ለነርሱ የአላህን ፈጣሪነትና ብቸኛ ተመላኪነት አመላካች ተአምር ነው وخلقنا لهم من مثله ما يركبون እኛም አላህ ለነርሱ ለመካ ካዲያንም ሆነ ለሌሎች የሚሳፈሩበትን የኑህ መርከብ አይነት መሰሉን ፈጠርንላቸው وإن نشأ نغرقهم فلا صريخ لهم ولا هم ينقذون ብንሻም ኖሮ እናሰጥማቸዋለን ከአደጋው የሚያድናቸው የላቸውም የሚተርፉም አይደሉ إلا رحمة منا ومتاعا إلى حين ነገር ግን ከኛ ከሆነ እዝነት አጥፊዎች ከጥፋታቸው እንዲመለሱ የተወሰነ ጊዜ ድረስ ከአደጋው በማዳን እናጣቀማቸዋለን وإذا قيل لهم اتقوا ما بين أيديكم وما خلفكم لعلكم ترحمون ለሙሽሪኮቹ ከበስተፊታቸው ያለውን ከሞት በኋላ ያለውን ህይወት ሁኔታና ከበስተኋላቸው ያለውን የምድር ዓለም ሁኔታ ምናልባት ይታዘንላችሁ ዘንድ ተጠንቀቁ ሲባሉ ከመቃወም በስተቀር አዎንታዊ ምላሽ አይሰጡም وما تأتيهم من آية من آيات ربهم إلا كانوا عنها معرضين ለካህዲያኑ ከጌታቸው አላህ ምንም አይነት ታምር አይመጣላቸውም ለዛች ለመጣላቸው ታምር ተቃዋሚዎች ቢሆኑ እንጂ وإذا قيل لهم أنفقوا مما رزقكم الله قال الذين كفروا للذين آمنوا أنطعم من لو يشاء الله أطعمه إن أنتم إلا في ضلال مبين ከምስኪን አማኞች ዘንድ ለነርሱ ለሀብታም ካህዲያን አላህ ከለገሳችሁ መጽቱት በተባሉ ጊዜ እነዛ ካህዲያን ለነዛ ላመኑት አላህ ከፈለገ ለሚያበላው ህዝብ እኛ እናበላለን በርግጥ እናንተ በግልጽ ጥመት ውስጥ ብትሆኑ እንጂ በሌላ ሁኔታ አይደላችሁም ይላሉ ويقولون متى هذا الوعد إن كنتم صادقين ካህዲያኑ በማሾፍ ለአማኞቹ እውነተኞች ከሆናችሁ ይህ ከሞት በኋላ አለ የምትሉት የመቀስቀሻው ቀን ቀጠሮ መቼ ነው ይላሉ ما ينظرون إلا صيحة واحدة تأخذهم وهم يخصمون ካህዲያኑ የዓለም ፍጻሜ ለማየት በምድር ዓለም ህይወት ጉዳይ እየተከራከሩ ሳለ በሞት የሚወስዳቸውን አንዲትን የመላእኩን እስራፊል ጩኸት በስተቀር ሌላ የሚጠባበቁት ነገር የለም فلا يستطيعون توصية ولا إلى أهلهم يرجعون ካህዲያኑ ድንገት ባሉበት ቦታ በሞት ሲያዙ መናዘዝንም ሆነ ወደ ቤተሰቦቻቸው መመለስ አይችሉም ونفخ في الصور فإذا هم من الأجداث إلى ربهم ينسلون ቂያማ ደርሶ ሁለተኛው ንፊት በቀንዱ በሚነፋበት ጊዜ ያኔም እነርሱ ካህዲያን ከቀብራቸው በመነሳት ፍትሃዊ በሆነው በአላህ ፍርድ ለመዳኘት ወደ ጌታቸው በፍጥነት ይገሰግሳሉ قالوا يا ويلنا من بعثنا من مرقدنا هذا ما وعد الرحمن وصدق المرسلون
ከሃዲያን ከሞት በሚቀሰቀሱበት ጊዜ ወየውልን ከመኝታችን ከሞት ማን ነው የቀሰቀሰን ይላሉ። ይህ ከሞት ለመተሳሰብ መቀስቀስ አርህማን የቀጠረን ሲሆን መልእክተኞችም የተናገሩት እውነታ ነው። كانت إلا صيحة واحدة فإذا هم جميع لدينا محضرون ሰዎችን ከሞት ለመቀስቀስ አንዲት ንፊት በስተቀር ሌላ አይደለም። ያኔም ሁሉም ከሞት ተነስተው እንደየስራቸው ለመተሳሰብኛ አላህ ዘንድ ይሰባሰባሉ። فاليوم لا تظلم نفس شيئا ولا تجزون إلا ما كنتم تعملون ከዛም በቂያማ ቀን ነፍስ ያልሰራችውን ወንጀል በማሸከምም ሆነ የመልካም ስራዋን ምንዳ በመቀነስ አትበደልም። በምድር ዓለም ተሰሩት በነበረው ሰናይም ሆነ እኩይ ተግባር መሰረት በስተቀር አትመነዱም። إن أصحاب الجنة اليوم في شغل فاكهون በርግጥ የገነት ተጓዳኞች በዚያን ቀን በተለያዩ ጸጋዎች ተጠምደው ደስተኞች ናቸው። هم وأزواجهم في ظلال على الأرائك متكئون እነርሱም የገነት ሰዎች ሚስቶቻቸውም በጥላዎች ውስጥ በባለ አጎበር አልጋዎች ላይ ተደጋፊዎች ሆነው ይዝናናሉ። لهم فيها فاكهة ولهم ما يدعون ለገነት ሰዎች በገነት ውስጥ የተለያዩ ፍሬዎች አሏቸው። የሚያዙትም ሁሉም አይነት ጸጋ አለላቸው። سلام قولا من رب رحيم ገነት ሰዎች ካዛኙ ጌታቸው ካላህ ዘንድ በቃል ሰላምታን ያገኛሉ፣ በረከትም አይለያቸውም። وامتازوا اليوم أيها المجرمون የቂያማ ቀን ለካህዲያን እናንተ ወንጀለኞች ዛሬ ካማኞች ተነጠሉ ይባላሉ። ألم أعهد إليكم يا بني آدم ألا تعبدوا الشيطان إنه لكم عدو مبين አላህም በመጪው ዓለም ካህዲያንን በመውቀስ የአዳም ልጅ ሆይ ሰይጣንን አትገዙ፣ በርግጥ እርሱ ለእናንተ ግልጽ ጠላት ነው በማለት ወደ እናንተ አደራ አላኩምን ይላል። وأن اعبدوني هذا صراط مستقيم የሰይጣንን መንገድ በመተው ከሰማይ በወረዱ መጻፎችና መልእክተኞች ባዘዙት መሰረት እኔም ብቻ ተገዙኝ፣ ይህ ቀጥተኛው መንገድ ነው አላልኳችሁምን ይባላሉ። ولقد أضل منكم جبلا كثيرا أفلم تكونوا تعقلون ሰይጣን ከናንተ ውስጥ ብዙ ፍጥረታትን አሳስተዋል፣ የሰይጣን ጠላትነቱን አታስተውሉም ነበርን ይባላሉ። هذه جهنم التي كنتم توعدون ለገሃነም ሰዎች በአላህ ብቸኛ ተመላኪነትና በነቢያቶች በመካዳቸው ይህ ያቺ ትቀጠራት የነበረችው ገሃነም ናት ይባላሉ። اصلوها اليوم بما كنتم تكفرون ለገሃነም ሰዎች በመጪው ዓለም በአላህና በመልእክተኞቹ ትክዱት በነበረው ሰበብ ዛሬ ለመቃጠል ገሃነም ውስጥ ግቧት ይባላሉ። اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون ዛሬ የቂያማ ቀን የካህዲያንን አፎቻቸውን እንዳይናገር በማፈን እናትመዋለን፣ እጆቻቸውንም ጥፋታቸውን በመናዘዝ ያናግሩናል። ይሰሩት በነበረው ወንጀል እግሮቻቸው ይመሰክራሉ። ولو نشاء لطمسنا على أعينهم فاستبقوا الصراط فأنى يبصرون ብንሻ ኖሮ ካህዲያንን አይኖቻቸውን ባጠፋነው ነበር፣ እንደለመዱትም ወደ መንገዳቸው ይሽቀዳደማሉ። አይናቸው በመታወሩ እንዴትስ ይታያቸዋል? ولو نشاء لمسخناهم على مكانتهم فما استطاعوا مضيا ولا يرجعون በንሻ ኖሮ ካህዲያንን በመስፈሪያ ቦታቸው እያሉ ወደ ሌላ ግዑዝ ፍጡር በቀየርናቸው ነበር። ያኔም ካሉበት ቦታ ወደፊት በመጓዝም ሆነ ወደ ኋላ መመለስ ባልቻሉ ነበር። ومن نعمره ننكسه في الخلق أفلا يعقلون እድሜውን የምናረዝመው ሰው ፍጥረቱን ወደ ደካማነትና ወደ መጃጀት እንቀይረዋለን። ታዲያ ፍጥረታትን በዚህ መልኩ መቀየር የምንችል ከሆነ ሙታንንም መቀስቀስ እንደምንችል ካህዲያን አያስተውሉምን? وما علمناه الشعر وما ينبغي له إن هو إلا ذكر وقرآن مبين ነብዩ መሐመድን ግጥምን አላስተማርነውም፣ ለእርሱም ገጣሚ መሆን አይገባውም። ይህ የተላከበት መልእክት ለአስተዋዮች ተግሳጽና ወደ ሐቅ የሚመራ ግልጽ መጽሐፍ ቁርአን ነው እንጂ ሌላ አይደለም። لينذر من كان حيا ويحق القول على الكافرين ቁርአን ተግሳጹም ልቡ ሐቅን ተመልካች ሕያው የሆነን ሰው ሊጠነቀቅበትና በአላህ ዘንድ በቂ መረጃ ከመጣላቸው በኋላ ወደ እምነት ባልገቡት በካህዲያን ላይ የአላህ የቅጣት ቃሉ ሊረጋገጥባቸው ነው። أولم يروا أنا خلقنا لهم مما عملت أيدينا أنعاما فهم لها مالكون
ከሃዲያን እኛ አላህ እጆቻችን በሰሩት የፈጠርንላቸው የቤት እንስሶችን ለእርድ ለማለብ ለማረስ ለመጫን ለመጓዝ እንዲመቹ አድርገን እንደፈጠርናቸው አይመለከቱምን? እነርሱም እንስሶቹን ሙሉ ለሙሉ ተቆጣጣሪዎች ናቸው። وذللناها لهم فمنها ركوبهم ومنها يأكلون እንስሶችም አገራንላቸው ከነርሱም ከእንስሶቹ ውስጥ የሚጋልቡት አለ ከነርሱም ውስጥ የእርድ ከብቶችን የሚመገቧቸው አሉ። ولهم فيها منافع ومشارب أفلا يشكرون ለነርሱም ከእንስሶቹ ውስጥ ከቆዳቸው ከፀጉራቸውና ከአጥንት መጠቃቀሚያና ወተት እርጎ የመሳሰሉ መጠጦችም አሏቸው። ይህንን ሁሉ ጸጋ የለገሳቸውን ፈጣሪያቸውን አያመሰግኑምን? واتخذوا من دون الله آلهة لعلهم ينصرون ጣዖት አምላኪያን ምናልባት እንዲረዱ ብለው ከአላህ ሌላ አማልክትን ማምለክ ያዙ። لا يستطيعون نصرهم وهم لهم جند محضرون ጣዖት አምላኪዎችን ሊረዷቸው አይችሉም። እንዲያውም እነርሱ ጣዖት አምላኪያን ጣዖታትን ከጥቃት ለመጠበቅ ከባቢ ወታደር ይሆናሉ። فلا يحزنك قولهم إنا نعلم ما يسرون وما يعلنون አንተ ነብዩ ሆይ ከሃዲያን በአላህ ብቸኛ ተመላኪነትና በመልእክተኝነትህ እየካዱ በሚሳለቁት ንግግራቸው አያሳዝነ። እኛ አላህ ከሃዲያን በምቀኝነት በልህና በኩራት በድብቅም ሆነ በግልጽ የሚዶልቱትን እናውቃለን። የመጥፎ ስራቸውንም ዋጋ ያገኙታል። أولم ير الإنسان أنا خلقناه من نطفة فإذا هو خصيم مبين የሰው ልጅ እኛ ከዘር ፈሳሽ ጠብታ እንደፈጠርነው አይመለከትምን? ከዚያም እርሱ በሚያድግበት ጊዜ ሞቶ መቀስቀስን በመካድ ግልጽ ተከራካሪ ይሆናል። وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم ይህም ከሃዲ ከሞት በኋላ መቀስቀስ በማስተባበል የፈጣሪንና የፍጡርን ችሎታ በማመሳሰል ምሳሌ ያደርግልናል። መጀመሪያ መፈጠሩንም ረስቶ የሞተ ሰው አጥንቶች ከበሰበሱ በኋላ ማን ነው ሕያው የሚያደርጋቸው ይላል። قل يحييها الذي أنشأها أول مرة وهو بكل خلق عليم ሞቶ መቀስቀስን የሚያስተባብለው የሙትን ሕይወት መጀመሪያ ያስገኛት ፈጣሪ አላህ ሕያው ያደርጋታል በለው። እርሱ አላህ በሁሉም ፍጡር ላይ አዋቂ ነው። ከአላህ ምንም የሚደበቅ ነገር የለም። الذي جعل لكم من الشجر الأخضر نارا فإذا أنتم منه توقدون ከሞት በኋላ ሕያው የሚያደርጋችሁ አላህ ያ ከአረንጓዴ እርጥብ ዛፍ ተቀጣጣይ እሳትን ያደረገላችሁ ነው። እናንተም ያኔ ትማግዱታላችሁ። أوليس الذي خلق السماوات والأرض بقادر على أن يخلق مثلهم بلى وهو الخلاق العليم ያ ሰማያትንና ምድር በመካከላቸው ያለውን ሁሉ የፈጠረ መሰላቸውን በመፍጠር ላይ ቻይ አይደለምን? እንዴታ ነው እንጂ እርሱ አላህ ሁሉንም ፈጣሪ ፍጡራንንም በጠቅላላ አዋቂ ነው። إنما أمره إذا أراد شيئا أن يقول له كن فيكون ጉዳዩ የአላህ ችሎታ አንድን ነገር እንዲከሰት ሲፈልግ ሁን ብቻ ይለዋል፣ ወዲያውም ይሆናል። فسبحان الذي بيده ملكوت كل شيء وإليه ترجعون ያ የፍጥረታቱን ሁሉንም ነገር መቆጣጠሩ በእጁ ያለው ጌታ አላህ ከጉድለት ከሽንፈትና ሽርክ ከመያዝ ጠራ። እናንተም ሰዎች በአላህ ፈጣሪነት ብቸኛ ተመላኪነትና በሁሉም ችሎታው ብቁነት ብታምኑም ባታምኑም ከሞት በኋላ ተቀስቅሳችሁ ለመተሳሰብ ወደ እርሱ ወደ አላህ ትመለሳላችሁ። በአላህ ፈቃድና እርዳታ የሱረቱል ያሲን የቁርአንና የፍቺው ትርጉም በአማርኛ በዚህ ይጠናቀቃል። ለአላህ ምስጋና ይገባው።